አፕሪል ዘፎል ኤልዳና ትባላለች። እድሜዋ በሃያዎቹ መጀመሪያ ይገኛል። መልኳን ትንሽ ለማስተዋወቅ ያክል ፀጉሯ ዞማ፣ አፍንጫዋ ሰልካካ፣ ተረከዟ ሎሚ ብዬ የአባቶቻችንን የሴቶች የውበት መለኪያ እንዳልዋስ ፀጉሯን እርግጠኛ መሆን አልቻልኩም። ምናልባት የአንዲት ህንድ ሊሆን ይችላል ብዬ አሰብኩ። አፍንጫዋ ግን የራሷ መሆኑን አልጠራጠርም። ኤልዳና መልኳ የቀይ ዳማ መሳይ ሲሆን ቁመቷ መካከለኛ ሴት ናት። እኔና ኤልዳና የተዋወቅነው አንዲት ትንሽ ካፌ ውስጥ ቡና ለመጠጣት ሄጄ እሷ አስተናጋጅ ሆና ነበር። ገና እንዳየዋት ነበር ቡና ለማዘዝ ብዬ ቡላ ያልኩት። እሷም በጨዋ ደንብ ቡላ እዚህ የለም ወንድሜ ያለችኝ። እኔም በራሴ አፍሬ እና ወንድሜ በማለቷ ቢከፋኝም እሺ ችግር የለውም ቡና አምጪልኝ አልኳት፣ መሳሳቴን ባለማስነቃት። ውበቷ ስቦኛል። ይገርማችኋል ኤልዳና እንደ ሌሎቹ ሴቶች ዳሌዋ ስቦኝ አልነበረም የደነገጥኩላት። እንዲሁ የሚስብ ደም ግባት አላት። እኔም ትንሽ ስለሷ እያሰብኩ ከቆየሁ በኋላ ቡናው መጣልኝና ቡናዬን መጠጣት ጀመርኩ። ይገርማችኋል ስኳር ማድረጌን አላስታውስም፣ ብቻ ስኳር ፊቴ ተቀምጦልኛል። ቡናዬን ጠጥቼ እሷን እያየው ሳለው አንድ ሰው መጣና አጨብጭቦ ጠራት። እሷም ወደሱ ቀረበችና ሰላም ብላው ምን ልታዘዝ አለችው። እሱም ምን እንዳዘዛት ባላውቅም ብቻ የሆነ ነገር አዟታል። እኔም እንደምንም ብዬ ስልኳን ልውሰድ ወይስ ሌላ ቀን ልምጣ የሚለው ፈተና ሆነብኝ እና በመጨረሻ በአንድ ቀን ስልክ መጠየቅ እንደሌለብኝና ሌላ ቀን መምጣት እንዳለብኝ ወሰንኩ። ግን ቢያንስ ስሟን ማወቅ ነበረብኝና ጠራዋት። ሂሳብ አልኳት። እሷም ወደ እኔ መጣችና 30 ብር አለችኝ። እኔም 50 ብር ሰጠዋትና ካላስቸገርኩሽ ስምሽን ማወቅ እችላለሁ አልኳት። እሷም ፈገግ ብላ ኤልዳና አለችኝ። አመሰግናለሁ ብዬ መልሱን ሳትመልስ ቶሎ ተነሳው። ቆይ መልስ አለክ አለችኝ። ችግር የለውም ሌላ ቀን ወስዳለሁ ብዬ በፈገግታ ቲፕ መሆኑን አሳወቅኳት። እሷም ደስ በሚል ስሜት አመሰግናለሁ አለችኝ። እኔም ተሰናብቻት ወደ ስራዬ ሄድኩኝ። ስራ ቦታ እስከምደርስ እንዲሁም ከስራ ስመለስ ደጋግሜ አስባት ጀመር። በማግስቱ ሄጄ ስልኳን መቀበል እንዳለብኝ ወሰንኩና በነጋታው ሄድኩኝ። ጭራሽ አምሮባት በአጭር ቀሚስና ደረቷን በግልጽ በሚያሳይ ነጭ ሸሚዝ አምሮባት አገኘኋት። እኔም ጊዜ ሳላባክን ኤልዱ ብዬ ጠራዋት፣ ልክ ብዙ ዓመት እንደሚተዋወቃት ሰው። እሷም ወይ ያለችኝና ወደ ወንበሬ ታሰላምታ ተለዋወጥን። ዛሬ በጣም አምሮብሻል አልኳት። እንዴ ዛሬ ትላንትስ አለችኝ። ደነገጥኩ። እኔ አመሰግናለሁ ትለኛለች ብዬ ነበር የጠበቅኩት። ብቻ ቶሎ ብዬ አረ ትላንትም አምሮብሻል ግን ዛሬ ትለያለሽ አልኳት። አመሰግናለሁ አለችኝ። እፎ ያልኩ በውስጤ። አንተ ተጫዋች ትመስላለህ፣ እሺ ምን ላምጣልህ አለችኝ። ማኪያቶ አልኳት። እሺ ብላኝ ሄደች። ትንሽ ቆየት ብላ ማኪያቶን አመጣችልኝና ሄደች። ሰበብ ፈጥሬ ስኳር የለም አልኳት። እሷም ይቅርታ ብላ ይዛ መጣች። እረ ችግር የለውም አልኩና እኔ ምልሽ ብዬ ቶሎ ሳትመለስ በወሬ ያስኳት። እሺ ምን አልከኝ አለችኝ። ስልክሽን ማግኘት ብችል ደስ ይለኛል አልኳት። እሷም ብላ ከት ብላ ሳቀች። ገብቷታል ማለት ነው አልኩ በልቤ። ግን ምን ያደርግልካል ብላኝ አረፈች። ከሳቋ በኋላ አይ ቡና ቴካዌ ለማዘዝ ብዬ ነበር ከተቻለ አልኳት። እሷም በቀልዴ የተማረከች መሰለችኝና በል ዝም ብለክ ምክንያት አታብዛ እንካ ብላ የካፌውን ቢዝነስ ካርድ ሰጠችኝ። በጣም ደነገጥኩ። በጣም አራዳ መሆኗ እና እኔም የጠበሳ ስትራቴጂ እንዳልሰራ ገባኝ። ብቻ የበለጠ አሁን ወደድኳት። የማኪያቶ ክፍያዬን ከፈልኩና 10 ብር ለቲፕ ሰጥቼ ልወጣ ስል የተጠቀለለች ትንሽ ወረቀት ሰጠችኝና በልደና አሁን ደግሞ አገኘው ብለክ ረብሻሉክ ብላኝ ሄደች። አልገባኝም እላችሁም ስልኳ እንደሆነ ገብቶኝ ውስጤ በደስታ መዝለል ጀመረ። ወጥቼ ያችን የተጠቀለለች ወረቀት እስከምከፍታት ጓጉቻለሁ። ከካፌው ቶሎ ሞቼ ወረቀቱን ከፍቼ አየሁት። እኔ የጠበቅኩት 09 ብሎ የሚጀምር ስልክ ቁጥር ነበር፣ ግን በአማርኛ የተጻፈ ጽሑፍ ነው። እንዲህ ይላል፣ ባክህ አውቄብሃለሁ፣ ዙሪያ ጥምጥም አትሂድ፣ ወደክኛል። እውነት ለመናገር እኔም ተመችተክኛል። ለማንኛውም ቡናውን በዚህ ስልክ ደውለክ ማዘዝ ትችላለክ፣ ግን እንዳይቀዘቅዝብክ አስቀድመክ ደውል ብላ ስልክ ቁጥሯን አስቀምጣለች። አበድኩ፣ በደስታ ዘለልኩ፣ ብቻዬን ማውራት ጀመርኩ። ወዲያው መደወል ፈለግኩ፣ ግን
አገኘው ብለክ ደግሞ ረብሻሉክ የሚለው ትዝ አለኝ። እንደምንም ብዬ ራሴን አረጋጋውና ማታ 4 ሰዓት ደወልኩ። ስልኩን እንዳነሳው ደነገጥኩ እና ዘጋሁት። በጣም ደነገጥኩ። በጣም ብቻዬን እያሰላሰልኩኝ ስልኩ ተመልሶ ተደወለ። ማንሳትም ፈራው፣ ተውኩት። ለሁለተኛ ጊዜ ተደወለ። አነሳሁት። አሁን የሴት ድምፅ ነው። ሄሎ ሄሎ አለች። አጣራው። በአካል የማውቀው የኤልዳና ድምፅ መሆኑን እርግጠኛ ሆንኩ። አነሳሁት። ሄሎ አልኳት። እስካሁን የሷን እንጂ የኔን ስም አታውቅም ነበር። እሷም ጠየቀችኝ፣ እኔም አልነገርኳትም። ሄሎ ኤልዳና አልኳት። አዎ ማን ልበል አለችኝ። አይ የቀኑ ልጅ ነኝ አልኳት በጣም ፍርሃት በሞላበት ድምፅ። ኦኬ ቡና ፈለክ ብላ ከት ብላ ሳቀች። ግራ ገባኝ። የበለጠ ፈራው። አይ ግን አልኩና ሳልጨርስ አው ቅድም ስልኩን ያነሳው ባለቤቴ ነው። አየክ እናንተ ወንዶች ስትባሉ ቡና ቤት ያያችኋት ሴት ሁሉ ጭኗን የምትከፍት ነው የምትመስላችሁ አይደል ወንድሜ? እኔ የተከበርኩ ባለትዳር ነኝ። አርፈክ ስራክን ስራ። ብዙ ሳትደክም ቁርጥክን እንድታውቅ ነው እንዲህ ያደረኩት። ለዚህም ልታመሰግነኝ ይገባል ብላኝ ቁጭ አለች። ለመጀመሪያ ጊዜ ውርደት ቤቴ ድረስ በገዛ እጅ ያመጣው። ግን እኮ ተመችተክኛል ብለሽ ነበር፣ ለምን እንደዛ አደረግሽ ብዬ በተሰበረ አንደበት ጠየኳት። እሷም አፕሪል ዘፉል ነው ብላኝ ስልኩን ዘጋቸው። እውነትም አፕሪል ዘፉል ብዬ ትልቅ ትምህርት በኤልዳና ተመክሬ ቁጭ አልኩኝ። እናንተስ አፕሪል ዘፉል ምን ገጠማችሁ? በኮሜንት ሴክሽን ያጋሩን። ለዛሬ ያዝንላችሁ የአፕሪል ዘፉል ገጠመኝ ይሄን ይመስላል። መልካም